ትዳር ሰዎች ከዘለቄታው አብረው ለመጓዝ የሚመሰርቱት ተቋም ነው። ዛሬ ላይ በበለጸጉ ሀገሮች በእርግጥ ኮንትራት ለተወሰነ ጊዜ ሰዎች ትዳር ይመሰርታሉ ወይም ደግሞ የሆነ ጊዜ ኖረን እንለያያለን ይላሉ። ነገር ግን ትክክለኛው መጽሐፍ ቅዱሳዊ ጋብቻ የመሰረታል ወይም ደግሞ በ80 የተጋባችሁ 80 ማለት እስከ እድሜ ልክ ማለት ነው። የነስጥልኝ ፕሮግራማችን ተከታታዮች እንደምንሰነበታችሁ። ይህ የጽሁፍ ወግ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንን ቤተሰባችንን ይጠቅማል የምንለው አገራችንን ይጠቅማል የምንላቸውን በጎ ሀሳቦች ይዘን የምንቀርብበት ፕሮግራም ነው። እንግዲህ ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን እየጠየቅናችሁ ዛሬ ይህን ፕሮግራም ይዤላችሁ የመጣሁት መምህር የስነ ልቦና ባለሙያና የጋብቻ አማካሪዋ ታደለች ነጋ ነኝ። አብረን እንቆይ። በዛሬው ፕሮግራም ደግሞ ይዤላችሁ የቀረብኩት ሀሳብ በትዳር ውስጥ የሚፈጠር የጤንነት ችግር እና ያንን እንዴት ማኔጅ አድርገን እንኖር የሚል ነው። እንግዲህ ትዳር ሰዎች እስከ ዘለቄታው አብረው ለመጓዝ የሚመሰርቱት ተቋም ነው። ዛሬ ላይ በበለጸጉ ሀገሮች በእርግጥ ኮንትራት ለተወሰነ ጊዜ ሰዎች ትዳር ይመሰርታሉ ወይም ደግሞ የሆነ ጊዜ ኖረን እንለያያለን ይላሉ። ነገር ግን ትክክለኛው መጽሐፍ ቅዱሳዊ ጋብቻ የመሰረታችሁ ወይም ደግሞ በ80 የተጋባችሁ 80 ማለት እስከ እድሜ ልክ ማለት ነው። በመዘጋጃ ቤት ሰዎች የሚፈራረሙት ጋብቻ 80 እስከ እድሜ ልክ ነው የሚሉ ለምን? የሰው እድሜ ቢያንስ 70 ይበዛ 80 ከዚያ በኋላ ድካም ነው ይላል። ስለዚህ 80 የተፈራረመ ሰው በቃ አርጅቶ ድረስ አብሮ ሊኖር ነው ማለት ነው። ይህ የእግዚአብሔር ሀሳብ ነው። ነገር ግን ሰዎች በተለያየ ምክንያት ወይም ስለ ጋብቻ ያላቸው ግንዛቤ አናሳ በመሆኑ ጋብቻ ምን እንደሆነ ባለማወቅ፣ ስለ እግዚአብሔር ሀሳብ ባለማወቅ ዝም ብሎ ሰዎች ሊጋቡና እንደገናም ደግሞ ሊፋቱ ይችላሉ። ነገር ግን ዛሬ ትኩረት አድርገን የምናየው እንደዚህ የተጋቡ ሰዎች በመካከላቸው የጤንነት ችግር፣ በአንደኛው ወገን ላይ ጤንነት ችግር፣ አንዳንድ ጊዜ ሁለቱም ሊታመሙ ይችላሉ። ነገር ግን አንደኛው ወገን ጤናማ ሆኖ አንደኛው ወገን ደግሞ የጤንነት ችግር ቢኖርበት እንዴት ነው አብሮ መዝለቅ የሚችሉት? ወይስ እንደሚያደርጉት ሰዎች አንደኛው ወገን ሲያመው ትሪት ከማድረግ አብሮ ሰፈር ከማድረግ ሀሳባቸውን ቀይረው የሚሄዱ ሰዎች ቁጥር ብዙ ነው። ይሄ ደግሞ ትክክል አይደለም። ሰዎች ወደ ጋብቻ ሲገቡ ከመግባታቸው በፊት በእርግጥ የጤንነት ምርመራ አድርጎ ማግባቱ በፊት በሰራሁት ቪዲዮ ላይ ሌሎችም ሰዎች በዚህ ጉዳይ ጠይቀውኛል። ከማግባታቸው በፊት የነበረ ችግር ሊኖር ይችላል። ባለመመርመር፣ ባለመታወቅ ሊገባ ይችላል። ዋንስ ሰው ከገባ ያ እስከ እድሜ ልክ እንግዲህ ዋጋ እየከፈሉ መኖር ነው። እንደዚህ ደግሞ የሚያደርጉ ቢተው የጤንነት ችግር እንዳለባቸው ሰው በግልጽ ተነጋግረው እንደሚረዳዱ፣ አንደኛው ሌላውን ችግር እንደሚቀበል አድርጎ ተነጋግሮ መግባት መልካም ነው። ነገር ግን በተሰወረ መልኩ ለአንደኛው ሰው ሳይነገረው ይገባና እስከ ሞት የሚያደርስ ሼር የሚያደርጉት በሙሉ ሊኖር ይችላል። እንደ HIV፣ ሄፓታይተስ አብረው ሼር ያደርጋሉ። ከዛ ከታመሙ ሰው ጤናማ ሰዎች ሊወስዱ ይችላሉ። እነዚህ እንዳሉ ሆኖ ግን ትዳር ከመሰረቱ በኋላ አብረው ይኖሩ ሰው ደግሞ ሁሉ ጊዜ ሲኖር የተለያየ ውጣ ውረድ ውስጥ የሚያልፍ ነው። ለዚህ ነው ቃል ኪዳን የሚገቡ ሰው በጋብቻ ላይ ቃል ኪዳን ሰዎች ሲገቡ በጤንነት ጊዜ፣ በህመም ጊዜ፣ በማግኘት ጊዜ፣ በማጣት ጊዜ አብረው ይዘን ላይለያዩ ነው ፕሮሚስ የሚገቡት እና 80ም አልተጻፈለትም እንጂ እንደዚህ ማለት ሰዎች ደህና በሆኑ ጊዜ አብረው ኖረው አንደኛው ችግር ሲገጥመው ጥሎ መሄድ በጣም ስህተት ነው። ነገር ግን አንዳንድ ጊዜ ሰዎች ለዚህ ጉዳይ ደግሞ እንዲገደዱ የሚያደርጓቸው አንዳንድ የህመም አይነቶች አሉ። ወይም ደግሞ አንደኛው ወገን ለሚያስታምመው ሰው ቫልዩ አለመስጠት፣ ሪኮግኒሽን አለመስጠት ራሱ ሰዎች በዚያ በሚከፍቱት ሳክሪፋይስ ምንም እንዳይደለ እንዲቆጥሩ ያደርግና በመካከል ችግር ሊፈጠር ይደረጋል። እንግዲህ ጤንነት በተለያየ አይነት መንገድ ሰዎች የጤንነት መጓደል ሊገጥማቸው ይችላል። በስትረስ ምክንያት፣ በስራ ጫና ምክንያት፣ በአደጋ ምክንያት፣ በውስጥ
ደዌ ወይም በውስጥ ህመሞች ምክንያት በተለያዩ ምክንያት ሰው የጤንነት ጉዳይ ይገጥመዋል። ግን ከነዚህ የጤንነት አይነቶች ደግሞ በጣም ከባድ የሚሆነው የአእምሮ ህመም ነው። የአእምሮ ህመም አንዳንድ ጊዜ ሰዎች በትዳር ውስጥ ያሉ ሰዎች አንዱ ሌላውን ትሪት ለማድረግ እስከሚከብደው ድረስ አንደኛው ሌላውን ሊጎዳ ይችላል። ስለት ማንሳት፣ በየጊዜው መደብደብ፣ እቃ መስበር፣ ታክሙ ተሽሎት አብሮ መኖር ካልቻሉ ይሄ በጣም ከባድ ሊሆን ይመጣል እና አንዳንድ ጊዜ ለልጆችም ደግሞም ለሌላውም ወገን አደገኛ የሆነ ስለሚመጣ አንዳንድ ጊዜ እንደዚህ አይነት ውሳኔዎች ይወሰናሉ። ከዚያ ሰው ተለይተው አብሮ ልጆችን ለመጠበቅ። ከዚያ ውጭ ግን ትሪት እየተደራረጉ መኖር ሲቻል አንደኛው ሌላው ነበር መሄድ አግባብ አይደለም። ከጋብቻ በፊት ግን ማወቅ ይቻላል። ወደ ጋብቻ ከመግባታቸው በፊት ሰዎች ጤንነታቸው መመርመራቸው ይሄንን ሊመጣ ያለው ምን ያህል ሳክሪፋይስ መክፈል ይችላለሁ ብሎ እንዲወስኑ ያደርጋቸዋል። እዚህ ውስጥ ከገቡ በኋላ ግን አብረው የኖሩ ልጆችም ሊወለዱ ይችላሉ፣ ላይወለዱም ይችላሉ። እንደዚህ አይነት ችግሮች ሲፈጠሩ መነጋገር ወይም ደግሞ ዋጋ ለመክፈል ራስን ማስገዛት ጥሩ ነው። በዚህ ጉዳይ አብዛኛው ጊዜ ከሴቶች ይልቅ ወንዶች ናቸው። ሴቶች ብዙ ጊዜ በህመም ሲቆዩ ወንዶች ሀሳባቸውን የመቀየር እና ጥሩ የመሄድ በወንዶች በአብዛኛው በዛ ብሎ ይገኛል። ሴቶች ግን ብዙ ጊዜ ከባሎቻቸው ጋር የመቆየት የመርዳት አቅም አላቸው። ግን እነሱም ቢሆኑ ደግሞ ትሪት ካልተደረጉ ለሚከፍሉት ዋጋ ሪኮግኒሽን ካልተሰጣቸው እነሱም ይህን ውሳኔ ጋር የሚወስኑበት ጊዜ ውስጥ ገብተዋል። ነገር ግን በጋብቻ ውስጥ ሆኖ የጤንነት ችግር ሰዎች ሲገጥማቸው መተጋገዝ፣ መረዳዳት መልካም ነው። ይሄ እንዲሆን ግን አንድ ታሪክ ልንገራችሁ። እኚህ የታመሙ ሰው 34 ዓመት አልጋ ላይ ናቸው። ምንም ራሳቸውን መርዳት አይችሉም። እርዳታ ሁሉ በቤተሰብ እጅ ነው። በፊት ልጆች ነበሯቸው እና ልጆቻቸው ጋር እየተጋገዙ ነው እናትና ልጆች ይረዱ የነበረው። መጨረሻ ላይ ግን ልጆቹ ወጡ በስራ በምናምን ሲወጡ እናታች እና የሚገርሙ ልጆች የምትገርም ሚስት ናት። እኒህ ሰው ትሪት የሚያደርጉት በወጣትነታቸው የተጋቡ ባልና ሚስቶች ናቸው እና ይሄ ችግር የገጠማቸው የመጀመሪያ ልጃቸው በአጋጣሚ የልብ ታማሚ ትሆናለች እና እሷን ለማዳን ብዙ እየተሯሯጡ የተፈቀረች በጣም ደስ የምትል ልጅ ነበረች። አባቱን በጣም ይወዳት ነበር እና እንደዚህ ትሞታለች ብሎ አላሰቡ። በአጋጣሚ ግን ባላሰቡት መንገድ ህይወቷ ሲያልፍ አባት ስትሮክ ሙሉ ስትሮክ ደምቀጡ። ከዚያ ጊዜ ጀምሮ ጊዜ ጀምሮ ምንም ኮንሸስ አለው። ፊዚካሊ በጣም ደህና ናት። ሰውነታቸው ጥሩ ነው። ጥሩ ፖዚሽን የነበራቸው ጥሩ የኑሮ ህይወት የነበራቸው ሰው ናቸው። ነገር ግን ረዥም ዓመት አልጋ ላይ ናቸው። የሚያውቁት ሚስታቸውን በአይን ነው። በሀሳብ ኮሚኒኬት አያደርጉም። ዝም ብሎ መተኛት ነው። ይመግቧቸዋል። ፈሳሽ ምግብ ነው የሚመግቧቸው። ይመገባሉ። ሪዛቸውን፣ ፀጉራቸውን ባለቤታቸውን እች የምታስተካክልላቸው ሀይነካቸውን በጣም በቃ አልጋ ላይ ተኝቶ ለረዥም ዓመት ይኖሩና ይህ ሰው ግን ስንጠይቃቸው እንዴት ነው በጣም በደስታ እሱ ከአንድ ነገር እኔ እሱን ትቼ መሞት አልፈልግም፣ እሱም በክብር ሸኝቼው በማግስቱ እኔን እግዚአብሔር ቢሰበስበኝ ደስ ይለኛል ይላሉ እናት። እና ለምንድን ነው በደስታ ነው የሚያስተናግድ? እሱ ማለት አሉ እጅግ ድንቅ ሰው ነው። በኖርንባቸው የጤንነት ዘመናት ሁሉ እኔ ውስጥ ያስቀመጠው እጅግ የተለየ ነገር ነው። አያምኑኝም። ወልጄ ተኝቼ እናቴ እኔ እናቴን ታረሰኝ መታ እናቴ ነው እኔ ተነስቶ የተዘጋጀ ምግብ ይዞ ግድ የለሽም ብዬ ስለመታጠኝ ብሎ የሚንከባከበ ይባል ነው። ሲጠቁር ክስ ከሳማ ይወድ ነው። በምንም ጉዳይ እንዳልጨነቅ ሌት ተቀን ዋጋ የሚከፍልልኝ የምወደው ባል ነው። አሁንም ፍቅሬ ያልቀዘቀዘም እወደዋለሁ። ለሱ ከዚህ በላይ ብከፍል አልቆጭም። አያችሁ፣ ሰዎች በሰው ልብ ውስጥ ኢንቨስት ያደረጉት ያስቀመጡት ነገር ለችግር ጊዜ ይጠቅማል። እኚህ ሰውዬ ግን በቁማቸው አቢዩዝ ቢያደርጓቸው ይህን ሴት ቢጎዷቸው፣ ሰውየው መግቢያቸው አጭር ነው። እኚህን ሴት ዋጋ አይከፍሉም። ስለዚህ በህይወት ሰው ሲኖር አንዱ ለሌላው ጥሩ
ልብ ሊኖረው ይገባል። በአንዱ ልብ ውስጥ ጥሩ አካውንት መክፈት። እዛ አካውንት ውስጥ ያስቀምጣችሁት ነገር ምንድን ነው? ጥላቻ ከሆነ፣ መደብደብ ከሆነ፣ ስድብ ከሆነ፣ ውሸት ከሆነ፣ ሐሜት ከሆነ ሰውየው ወይም ሴትዮዋ ይሄ ችግር በደረሰ ጊዜ ሰፖርት ላታደርጉ ትችላለች። ስለዚህ በህይወት ሰው ሲኖር ከአንዱ በአንዱ ልብ ውስጥ መልካም ነገር ማስቀመጥ በቀን ጊዜ በህመም ጊዜ አንደኛው በትጋት ሌላውን እንዲረዳ ይጠቅማል። ስለዚህ ሁሌ ስንኖር አንድ ቀን እንደዚህ አይነት ችግር ሊገጥመን ይችላል እያለን እያሰብን መኖር አለብን። ሁሌ ሰው ጤናማ እንደሆነ ዘመኑን አይጨርስም። ሌላው ለሚያስታምመው ሰው ደግሞ የታማሚ ቤተሰብ ሊሆን ይችላል፣ እንደገናም ደግሞ ራሱ ታማሚ ሊሆን ይችላል። ሪኮግኒሽን መስጠት፣ ቴንኪው ማለት። ለምን ያ ሰው ህይወቱን ሰጥቶ ነው ይህን ሰው ትሪት እያደረገ ያለ። እሱም መደሰት ይፈልግ ነበር፣ እሱም ህይወት ነበረው። ነገር ግን ዋንስ እዚህ ጋር የትዳር አጋር የቃል ኪዳን ሚስት ወይም ባል ሆኖ ስለገቡ በትጋት ይሄኛውን ሲረዳ ስለ እኔ ይህንን ዋጋ ከፈልኩ። አንዳንድ ጊዜ አንዳንድ ሴቶች እንደውም በቃ አግባ፣ ይህ ጤናማ አይደለም፣ ተኝቻለሁ፣ እባክን ብሎ ባሎቻቸውን የሚለቁ ሴቶች አሉ። እባክናል። ለምን? ያ ሰው ከሚያደርገው እና ከሚከፍለው ዋጋ ማለት ነው። ነገር ግን በህይወት ሲኖሩ ሰዎች በተሰጣቸው መልካም ጊዜ መልካም ነገርን አንደኛው በሌላኛው ልብ ውስጥ ማስቀመጥ ተገቢ ነው። ስለዚህ በትዳር ውስጥ የህመም የችግር ሲገጥም አብሮ ተጋብዞ አብሮ ተረዳድቶ እግዚአብሔር ፍጻሜውን እስከሚያመጣ ድረስ አብሮ መዝለቅ ለልጆችም ለማህበረሰብም ትልቅ ክብር። ቅድም ያነሳዋቸው ሴት በእድር በአካባቢያቸው እጅግ የተከበሩ፣ የእሳቸውን ሁኔታ ማንም እሳቸው ለብሶ ቦታ እኛ አንቺን ጉዳይ ከበር እናደርጋለን እንዳትመጪ የሚባሉ እንግዲህ ከወጣትነት ጊዜ ጀምሮ እዚህ ላይ እስከሚደርሱ ባለቤታቸውን የሚያሳምኑ የቅርብ እርዳታ ያስፈልጋል። እያንዳንዱ ነገር በባለቤታቸው እገዛ ውስጥ ነው ያለው። በእርግጥ ልጆቻቸው ጥሩ ቦታ ደርሰውላቸዋል፣ ሰፖርት ያደርጓቸዋል፣ ፋይናንሻል ችግር የላቸውም፣ የሚያስፈልገው ማቴሪያል ከውጭ ይመጣል። ግን እዚህ ጋር ለመድረስ መጀመሪያ አንደኛው በአንድ ውስጥ ያስቀመጠው ነገር እጅግ ይጠቅማል። ስለዚህ መልካም የሆነውን እግዚአብሔርን ደስ የሚያሰኘውን ህይወት መለማመድ ለነገ ይጠቅማል። ወጣቶች አሁን እንደፈለጋችሁ መሮጥ የምትችሉ እንደፈለጋችሁ የምትንቀሳቀሱ ባለትዳሮች ነገ የከፋ ቀን እንዳለ እያሰባችሁ ተንቀሳቀሱ። ጎዳና መውደቅ ይመጣል፣ ጠያቂ ማጣት ይመጣል። ስለዚህ አብራችሁ ስትኖሩ በንጽህና አንዳችሁ ለሌላችሁ በመተሳሰብ በመረዳዳት በመተማመን ህይወታችሁን የምትኖሩ ከሆነ ነጊያችሁ ይበልጥ አደጋም አትጋለጡ። እግዚአብሔር ይረዳችኋል። እግዚአብሔርን ደስ እያሰኘ የሚኖር ደስ እግዚአብሔር ይረዳዋል። ስለዚህ ትዳርን ትኩረት በመስጠት በችግር ጊዜ፣ በደስታ ጊዜ፣ በማግኘት ጊዜ፣ በማጣት ጊዜ፣ በህመም ጊዜ፣ በጤንነትም ጊዜ አብሮ ዘልቆ ለመሄድ መወሰን አስፈላጊ ነው። ለዚህ ደግሞ በሁለቱም ወገን የሚሰራ ስራ ስላለ እንግዲህ ጥንዶች ከአቅም በላይ የሆነ ለጤንነት አደጋ ውስጥ የሚከት አንዱን ለማጥፋት ምክንያት የሚሆኑ ነገሮች ካሉ በእርግጥ ዞር ማለት ጥሩ ነው። ልጆችንም አለማስል እንዳይጎዱ፣ አንደኛው ጤናማ የሆነው ወገንም እነዚህ ሰለባ እንዳይሆን ጥንቃቄ ማድረጉ ጥሩ ነው። ታክሞ ተሽሎት አብሮ መቀላቀል እስከሚችል በተለይ አብሮ ጥንቃቄ ማድረግ ያስፈልጋል። ሌላው ደግሞ እንግዲህ የታመመው ወገን ለሚረዳው ወገን ሪኮግኒሽን መስጠት፣ ማክበር፣ ቴንኪው ማለት እለት እለት ያንን ሰው በቃላትም በምንም ነገር ማገዝ መልካም ነው። ለምን ይበረታል። የቀጠለ እርዳታውን ለማድረግ ያ ሰው እየበረታ ይሄዳል። ነገር ግን በአንተ ምክንያት ነው ታምሜ አልጋ ላይ ቀረው፣ በአንቺ ምክንያት ነው እንደዚህ የሆንኩት፣ መልሶ የሚረዳችሁን ሰው መጉዳት ጥሩ ስለማይሆን ነገሮቻቸውን ስለሚያሳጥር እነዚህን እንለማመድ። አሁን በአልጋ ላይ ያላችሁ፣ በተለያየ ህመም ውስጥ ያላችሁ ለሚረዳችሁ ወገን ቴንኪው አመሰግናለሁ ማለት መልካም ነው። ይህንን እያደረግን ጥሩ
ሀሳብ ጥሩ አካውንት አንዱ በሌላው ልብ ውስጥ ይክፈት። እስካሁን እንኳን አካውንት ያልከፈታችሁ አካውንት ክፈቱ። የፍቅር አካውንት፣ የደግነት አካውንት፣ የመረዳዳት አካውንት፣ የመከባበር አካውንት፣ አንዱ ለሌላው ራሱን አሳልፎ የመስጠት አካውንቶች ይከፈቱ። ያንን ትዳር ደስ የሚልና ዘለቄታዊ ሊሆን ይችላል። በችግርም በመልካም ጊዜም በጤንነት ጊዜም በህመም ጊዜም ላለመለያየት አብሮ ተያይዞ እየተራዳቱ ለመሄድ ይጠቅማል ነው የምለው። እንግዲህ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄ ነው። ይሄ ምንድን ነው? ባለፈው ከጋብቻ በፊት የጤና ምርመራ ወጣቶች አድርገው ወደ ጋብቻ እንዲገቡ ባቀረብኩት ፕሮግራም ኖ በትዳር ውስጥ ያሉ የጤንነት ችግር ያለባቸው እንዴት ያለሽ የሚል በስልክም በውስጥም በቀረቡ ጥያቄዎች ላይ ተራቶ መኖር ነው፣ ተጋብዞ መኖር ነው። የታመመውን ወገን መርዳት፣ ጤናማ የሆነው ወገን የታመመውን መርዳት፣ የታመመው ወገን ደግሞ ለሚረዳው ሰው አክብሮት፣ ፍቅርን መስጠት ነው። አንዱ በሌላው ልብ ውስጥ ጥሩ ነገር ማስቀመጥ ነው። እንግዲህ ለዛሬ ፕሮግራም የሆነው በሚቀጥለው እስከምንገናኝ አሁንም ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ በሚቀጥለው ነው የምንገናኝ እላለሁ። አመሰግናለሁ።